አስደንጋጭ። ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ የመጣሁትኝ እመጣለሁ ብዬ በሰጧችሁ ቀጠሮ ነው ማለት ነው። እሱ ምንድነው? በመጀመሪያ ደረጃ ደስ ብሎኛል፣ እግዚአብሔርን አመስግኑልኝ ብዬ በሰራሁት ቪዲዮ ላይ እግዚአብሔርን ስለኔ ያመሰገናችሁልኝ ሁሉ በጣም ነው የማመሰግነው። የኔ ደስታ ደስ ያሰኛችሁ ማለት ነው። ስለዚህ እናንተንም ደግሞ በእናንተ ደግሞ እግዚአብሔርን አመሰግነዋለሁ እናንተን ስለሰጠኝ ማለት ነው። ከዛ ደግሞ የኔን ደስታ እኔ እንዲደስ እንድሰኝ እንዲበቃ ፍንድቅ እንድል ያደረገኝ አምላክ ደግሞ እናንተንም የኔን ደስታ ደግሞ እንዲያጋባባችሁ መልካም ምኞቴ ነው። ምክንያቱም ብዙ ነው ችግራችን፣ ብዙ ነው ሀሳባችን እና ያንን ሁሉ ደግሞ አስወግዶ በደስታ ይሞላን ዘንድ መልካም ምኞቴ ነው ማለት ነው ለሁላችሁም። ከዛ ግን ዛሬ የምነግራችሁ የኔን የ10 ዓመት ጉዞ ማለት ነው። በቻልኩት ያው በአንድ ቪዲዮ ላይ ያልቅ ይችላል ማስረዘም ስለማልፈልግ ግን የቻልኩትን ነግራችሁና የ10 ዓመት ጉዞዬን እንዴት ከእስልምና ወደ ክርስትና እንዴት እንደመጣሁኝ፣ እግዚአብሔር እንዴት እንደወደደኝ፣ እግዚአብሔር እንዴት እኔን እንዳከበረኝ ኃጢአተኛ ሳለሁ ሳይንቀኝ ማለት ነው ልጁ አድርጎ በፍቅር ጠርቶኛልና ይሄንን ልንገራችሁ ብዬ ነው ደስ የሚያለኝ። ይሄንን 10 ዓመታት በቤቱ አኑሮኛል። አሁንም ደግሞ እስካለኝ እስከ ህይወቴ ፍጻሜ ድረስ የበለጠ ደስ ብሎኝ ከእግዚአብሔር ጋር እንድኖር እግዚአብሔርን ደስ እንዳሰኘው በስራዬ ሁሉ የሚደሰትብኝ ልጁ እኔ ደግሞ ደስ የማሰኘው አባት እንዲሆንልኝ ምኞቴ ነው። ያንን ምኞት ደግሞ እግዚአብሔር አይከለክለኝም። በዚህ ሙሉ ተስፋ አለኝ እያልኩኝ ልምጣላችሁ ማለት ነው። ጉዞዬ እንዴት ተጀመረ የሚለው ያው እንዳልኳችሁ የዛሬ 10 ዓመት ነው። ግን ከዛሬ 10 ዓመት ደግሞ ሌላ 3 ወር ወደ ኋላ ጨምሩበት ማለት ነው እና በስመ ስላሴ፣ በስመ ክርስቶስ፣ በስመ ማርያም፣ ስመ ሚካኤል፣ ስመ ገብርኤል ይላል ማለት ነው የኔ የጥሪ መንገድ ማለት ነው። ይሄንን ስም ከሰማሁበት ጊዜ ጀምሮ እኔ ቤተክርስቲያን ልመጣ እስከወሰንኩበት ማለትም ለ3 ወር ያህል ያለ ማቋረጥ በጆሮዬ ላይ ያቃጭል ነበር ይሄ ድምጽ ማለት ነው። ይሄ ስም ያቃጭል ነበርና እኔ ደግሞ በጣም ዓለማዊ የነበርኩ ሰው፣ በጣም ሙዚቃ ለኔ ከምንም ነገር በላይ የሆነ ሰው ነበርኩኝ እና በቃ ስተኛም ስቀመጥም ስሄድም ስነሳም ስበላም ምንም ነገር ሳደርግ ያለ ሙዚቃ አይሆንም። ይሄ ትልልቁን ኤርፎን አርጌ ነው ኢቭን እምዞረው የነበረው ማለት ነው። ሙዚቃ ከመውደዴ ከሙዚቃ ውጪ በጆሮዬ ምንም ነገር እንዲያልፍ አልፈልግም። ምክንያቱም በጣም ያዝናናኛል፣ እረፍት ይሰጠኛል ማለት ነው በሰዓቱ እና ያንን ድምጽ ከሰማሁበት ጊዜ ጀምሮ ግን እንደ ልቤ ሙዚቃዬን ማዳመጥ አልቻልኩም። እንደ ልቤ መተኛት አልቻልኩም። እንደ ልቤ ምንም ነገር ማድረግ አልቻልኩም ማለት ነው። ምክንያቱም ከምንም ድምጽ በላይ ያ ድምጽ ይረብሸኝ ስለነበረ ከዛ ግን 3 ወር ታገስኩኝ። ዛሬ ይሄዳል ነገ ይቆማል፣ ዛሬ ይሄዳል ነገ ይቆማል እያልኩኝ 3 ወር ታገስኩና በስተመጨረሻ ግን በልቤ ምን መጣ መሰላችሁ? ይሄ ነገር የክርስቲያኖች ነገር ነው፣ ስለዚህ ቤተክርስቲያን ሂጄ መጠየቅ አለብኝ ብዬ የኔ ሐሳብ አይደለም በልቤ ውስጥ ግን መጣ ያ ነገር ማለት ነው። ከዛ ያንን ኦኬ ብዬ አንድ የወንድሜ ጓደኛ ነበረ፣ እሱ ጋር ደወልኩኝና እዚህ ቤተክርስቲያን አለ ወይ ብዬ ጠየቅኩት ማለት ነው። ምክንያቱም በሰዓቱ ለሀገሩም አዲስ ስለነበርኩ ምንም ማቀው ነገር የለም። ከዛ አዎ አለ፣ ለምን ፈልገሽ ነው ሲለኝ አይ ለአንድ ሰው ፈልጌው ነው አልኩትኝ። እሺ ብሎ አመላከተኝ። በሰዓቱ ሰራ ስለነበር ማክሰኞ ቀን ከስራ ስወጣ በነገረኝ መንገድ ሄድኩኝ። ያው ትንሽ ለፍቻለሁ ማለት ነው አካባቢውንም ስለማላቀው ስለነበረ። ከዛ ግን ያው ሲያቅተኝ ደወልኩትና እንዲህ ቦታ ደርሻለሁ ምናምን አልኩትኝ። ትንሽ ጋይድ አደረገኝ፣ አገኘሁት ቦታውን። ቀና ብዬ
ምን ተጽፏል ምን አልተጻፈም አላየሁም። ብቻ ግን ቦታው ያ መሆኑን አወቅኩኝ። ከዛ ምን አለ መሰላችሁ መቼ ነው ክፍት ስለው ሐሙስ ከ6 ጀምሮ እና እሁድ ደግሞ የጧት ፕሮግራም አላቸው አለ ማለት ነው። ቀኑ ማክሰኞ ስለነበረ እሺ ብዬ ተመለስኩኝ ማለት ነው። ከዛ እየተመለስኩኝ ግን እኛ ልጆች ሆነን እኛ መስጊድ ስንሄድ የሰፈር ልጆች ጓደኞቼ ደግሞ ራጉኤል ቤተክርስቲያን ይሄዳሉ ማለት ነው። እኛ ኖር መስጊድ ስንሄድና አብረን ነው ከሰፈር የምንሄደው። ስለዚህ እኛ ለብሰን ነው የምንወጣው። እነሱን ግን አስታውሳለሁ ወይ በፌስታል ነገር ወይ በሆነች ነገር ነጠላ ይይዛሉ። ግን ምኑ ጋር እንደሚለብሱት አላውቅም እውነት ለመናገር ማለት ነው። እና ያመጣልኝ ማለት ነው። ስለዚህ ሐሙስ ነጠላ ማግኘት አለብኝ። ሻርፕ ይፈቀድ አይፈቀድ አላውቅምና ያው ነጠላ ስለሚይዙ ስለነበረ ማለት ነው። ከዛ ነጠላ መፈለግ አለብኝ ብዬ ነጠላ ፍለጋ ያበሻ ሱቅ ወደዚህ ወደ ፌንስቤር አካባቢ አለ ተብሎ መጣሁኝ። በሰዓቱ ሌላ ሰፈር ነበር የምኖረው። መጣሁኝ ጠየቅኩ ምናምን ነገር ምንም በቃ ነጠላ የለም ነው የሚሉኝ ማለት ነው ያበሻ ሱቆች። እና እዚህ አካባቢ የሚሸጥም ካለ ወይ ደግሞ የምታውቁት ሰፈር ካለ ስላቸው ፈቃደኞች አልነበሩም እውነት ለመናገር ሊነግሩኝ አናቅም ነበር የሚሉኝ ማለት ነው። እሺ ብዬ 1 ሳምንት አለፈ እና ማግኘት አልቻልኩም። ከዛ ስለዚህ አንድ ወዳጅ ነበረኝ ደወልኩኝ እሱ ጋር ማለት ነው። ምክንያቱም የወንድሜ ጓደኛ ጋር መልሼ መደወል አልችልም ነጠላ እንደገና ብዬ ፈራሁኝ ማለት ነው። ያው ያቀብኛል ብዬ ከዛ ልጁ ጋር ደወልኩኝና እንደዚህ ነጠላ ፈልጌ አጣሁኝ ስለው ለምን ፈልገሽ ስለኝ ቤተክርስቲያን ልመጣ ስለው ደስ አለው የእውነት ማለት ነው። እንደዚህ መጫራ ችግር የለም ነጠላማ እዛው አለ ማለት ነው። ችግር የለም አታስቢ ያለኝ። እሺ ተባብለን ለሐሙስ ተቀጣጠርን ማለት ነው። እና ነጠላ እዛ አለኝ በቃ ደስ አለኝ። ሐሙስ እስኪደርስ ድረስ ቸኩያለሁ። ከዛ በመሃል ምን ተፈጠረ መሰላችሁ? ሮብ ዕለት መልሼ ደወልኩለትኝና መምጣት አልችልም አልኩት ማለት ነው። ምን ነው ምናምን ሲለኝ እንደዚህ ያው በሴቶች ጉዳይ መምጣት አልችልም ስለ አረ ችግር የለም ምክንያቱም ሴት እህቶቻችን እንደዚህ አይነት ነገር ሲያጋጥማቸው ሌላ የሚቀመጡበት ክፍል አለ እና ችግር የለውም ማለት ምክንያቱም እኛ እንደዛ ስንሆን መስጊድ ስለማንሄድ ነው እንደዛ ብዬ ጠየቅኩት። እንደዛ ሲለኝ ደስ አለኝ። በቃ ነገ እንገናኝ ተባባልን ማለት ነው። ሐሙስ በቃ እስኪነጋ ድረስ ቸኩያለሁ ማለት ነው። የማይነጋ የለም ነጋ። ከስራ ወጣ ቀድሜ ነው የደረስኩት ሁሉ ማለት ነው። ከዛ እሱ መጣ ሰዓቱን ጠብቆ ተያይዘን ከመግባታችን በፊት ነጠላውን አመጣልኝ። ነጠላ እኔ ለብሻ አላቅም አልዋሻችሁም። እና በጣም ትልቅ ነው የወንዶች ነጠላ ነው ማለት አሁን ነው የወንድ ነጠላ ነው ከጊዜ በኋላ ነው ግን በጣም ትልቅ ነውና ሲሰጠኝ እንዴት አድርጌ እንደምለብሰው ግራ ገባኝ ማለት ነውና እንዲህ ነው የተጠቀለልኩበት ማለት ነው። ከላይ ከዚህ ከጭንቅላቴ ጀምሮ እስከ ታች እስከ እግሬ ድረስ ብቻ እንዲህ ተጠቅልየው ገባው እላችኋለሁ። ቤተክርስቲያን ከደረስኩ በኋላ ምን ተፈጠረ የሚለውን ደግሞ በሚቀጥለው ቪዲዮ አብረን እናያለን። እስከዛ ድረስ ግን አሁንም ይሄንን መንገድ ለኔ የመራኝ እኔን የጠራኝ አምላክ ብዙ እህቶች ብዙ ወንድሞች አሉና እነሱን የሚጠራ ዘንድ መልካም ምኞቴ ነው። በጸሎታችሁ አስቡኝ።